ሰላም ጤና ይስጥልን የተከበራችሁ አድማጮቻችን ተመልካቾቻችን እንደምን ሰነበታችሁ። ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅታችን ነው። የዛሬው ወቅታዊ ዝግጅታችን በክልሉ የቅርሶች ጥበቃና እንክብካቤ እንመለከታለን። በአማራ ክልል ከ4000 በላይ ቋሚና እንዲሁም ከ130,000 በላይ ተንቀሳቃሽ ቅርሶች እንደሚገኙ ከአማራ ክልል ባህል ቱሪዝምና ስፖርት ቢሮ ያገኘነው መረጃ ያመለክታል። በዛሬው ወቅታዊ ፕሮግራማችን በክልሉ በተለያዩ አካባቢዎች እየተሰሩ ያሉ ቅርሶች እድሳትና እንክብካቤ ምን ይመስላል የሚለውን ጉዳይ ነው ወደ እናንተ የምናደርሰው። በዚህ ጉዳይ ላይ ማብራሪያዎችና ገለጻዎችን እየሰጡን ቆይታ የሚያደርጉት ከአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየለ አናውጤ ናቸው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ዶክተር አየለ አናውጤ ዛሬም በአማራ ክልል የሚገኙ የቅርሶችን ጥበቃና እንክብካቤ በተመለከተ መረጃዎችን ሊያጋሩን እዚህ ስለተገናኘን እናመሰግናለን። መልካም እንግዲህ በአማራ ክልል በተለያዩ አካባቢዎች የተለያዩ ሰው ሰራሽና ታሪካዊ ቅርሶች እንዳሉ ይታወቃል። እነዚህን ቅርሶች ለመጠገን የተለያዩ ስራዎች ይሰራሉና እንደው በክልሉ የሚገኙ ታሪካዊና ሰው ሰራሽ ቅርሶችን ለመጠገን ደህንነታቸውን ለማስጠበቅ እየተከናወኑ ያሉ ተግባራት ምንድነው የሚመስሉት? አመሰግናለሁ። እንግዲህ ቅርስ የሰው ልጆች የትውልድ ቅብብሎሽን የምንመለከትበት ትልቅ መስታወት ነው። በተለይም ትውልድ የምትቀርጽበት ትውልድ የምታነሳሳበት ያለፉት አባቶቹ አያቶቹ ቅድመ አያቶቹ የፈጸሙትን ታሪክ የሰሩትን ጀብድ ለሀገር ያሉትን ውለታ አውቀው ያሁኑ ትውልድ ደግሞ እንዲነሳሳ የራሱን ታሪክ እንዲሰራ የሚያደርግ በጣም ወሳኝ ነገር ነው የቅርስ ጉዳይና የአማራ ክልልም እንደሚታወቀው በጣም በርካታ ታሪክ ያለው ህዝብ ነው። በኪነ ህንጻ፣ በአስተዳደር ስርዓት፣ በአኗኗር ዘይቤ፣ በእምነት፣ በስነ መለኮት በብዙ መገለጫዎቹ ለሀገርም በርካታ አስተዋጽኦ ያደረገ ክልል እንደመሆኑ መጠን በርካታ ቅርሶች ቅድም አንተ የገለጽካቸውን ቁጥሮችና ኢቭን ከዛ በላይም ገና በየአመቱ የቅርስ ምዝገባ ስራ በየአመቱ እየተሰራ ነው የሚሄደው። በየጊዜው አዳዲስ ቅርሶች አዳዲስ ግኝቶች የሚገኙበት ክልል ነው። ይህንን ቅርስ የመጠበቅ ጉዳይ እንደ ባህል ቱሪዝምና ስፖርት ቢሮ ብቻ ሳይሆን እንደ ክልል መንግስትም ጭምር በጣም ትኩረት የምንሰጠው ስራ ነው። በየአመቱ ብዙ ፕሮጀክቶች እኛ ቢሮ ላይ የሉም። ቁጥር 1 የሚባለው ፕሮጀክት ወይም ደግሞ በካፒታል በጀት ደረጃ የክልሉ መንግስት በጀት መድቦ ከማህበረሰቡ ጋር በመቀናጀት ከፍተኛ ስራ የሚሰራበት የቅርስ ጥበቃ ስራ ነው። የቅርስ ጥበቃና እንክብካቤ ተግባር ከአመት እስከ አመት በጣም በጥንቃቄ የምንሰራው ስራ። ምክንያቱም በአንድ በኩል ቅርሶች መጠበቅ አለባቸው፣ ጉዳት እንዳይደርስባቸው እንክብካቤ ማድረግ ያስፈልጋል። በእድሜ ቆይታ እና ተፈጥሯዊ በሆኑ ምክንያቶች እንዲሁም ሰው ሰራሽ በሆኑ ምክንያቶች ጉዳት ሲደርስባቸው ደግሞ ወደ ከፋ የጉዳት ደረጃ ሳይደርሱና ቅርሶቹን ሙሉ በሙሉ ሳናጣቸው በየጊዜው የመጠገን የመንከባከብ ቅርስ ይዘታቸው እንደጠበቁ ከትውልድ ወደ ትውልድ የማስተላለፍ ስራ በስፋት እንሰራለን። ይሄን ለማድረግ የሚያስችል ከክልል ጀምሮ እስከ ታችኛው መዋቅራችን ድረስ በቅርስ ጥበቃ ዙሪያ ስፔሻላይዝ ያደረጉ መሀንዲሶች በብዛት አሉ። ወቅቱም ሳይገድባቸው በጸጥታ ችግር ውስጥም ሆኖ በሰላማዊ ጊዜም ቢሆን የኛ የቅርስ ጥበቃ መሀንዲሶች እስከታች ደግሞ ብዙዎች ቅርሶችኛ ማህበረሰብ ውስጥ ነው ያሉ፣ በብዛት መሰረተ ልማት የሌለባቸው አካባቢዎች ነው ያሉ። ያም ሆኖ ግን የሚመጣውን ሁሉ ችግር ቻሌንጅን ሁሉ እየተጋፈጡ ሄደው መጀመሪያ የቅርስ ምዝገባ ስራ ያከናውናሉ። ከዛ ቀጥሎ የጉዳት ልየታ ስራዎች ይሰራሉ። የጉዳት ልየታ ስራዎች ከተሰሩ በኋላ ደግሞ የቅርሱ የጉዳት መጠን ደረጃ በማየት እና ቅድሚያ በመስጠት ከፍተኛ ጉዳት እየደረሰበት ያለውን ቶሎ በፍጥነት ልንደርስለት የሚገባውን ቅርስ በመለየት ደግሞ የጥገና ስራ ይሰራልና በዚህ መንገድ ተንቀሳቃሽ ቅርሶችንም ማለትም ቋሚ ቅርሶችን እንዲሁም ደግሞ ተንቀሳቃሽ ቅርሶችን የጽዳት፣ የእንክብካቤ፣ የጥገና ዶክመንት የማድረግ በሰነድ የመሰነድ እና በአጠቃላይ ለትውልዱ ለማነጽ ለማነሳሳት ይሄ ትውልድ ያለፈው ትውልድ የሰራውን ታሪክ አይቶ የራሱን ታሪክ እንዲሰራ ሞቲቬትድ ለማድረግ እንጠቀምበታለን። በሌላ በኩል ደግሞ ትልቅ የቱሪዝም ግብአትም ሆኖ ስለሚያገለግል እነዚህ ቋሚና ተንቀሳቃሽ ቅርሶችን በመጠገን የመጠበቅና የቱሪዝም ገበያ ውስጥ የማስገባት ስራ በስፋት እየሰራ ነው የምንገኘው። ቅርሶችን በመጠበቅና በመንከባከብ እንዲሁም በማደስ ሂደት ውስጥ የይዘት ጉዳይ ይነሳል። እንግዲህ ቅርሶች የትላንት የረጅም ዘመናትን የሚያመላክቱ የማንነት አሻራ ያላቸው የትላንትን ታሪክ የሚያመላክቱ ናቸውና በዚህ በቅርስ ጥበቃ ሂደቱና በእድሳት ሂደት ቀለማቸውን ይዘታቸውን እንዳይለቁ እንዴት ነው እየተሰራ ያለው?
ጥሩ ከምንም በላይ ቅርስ መጠበቅ መንከባከብ አንድ ነገር ሆኖ ዋናው ግን የተሰሩበትን ይዘት የመጀመሪያውን ቅርጻቸው የመጀመሪያ ይዘታቸው ብቻ ሳይሆን የመጀመሪያው የግንባታ ለምሳሌ ግንባታ ከሆነ ኪነ ህንጻ ከሆነ ኪነ ህንጻው የተገነባበትን ማቴሪያል ጭምር ጠብቆ እንዲታደስ እንዲጠበቅ ነው የሚፈለገው። ይዘቱ እንዲቀየር አይፈለግም። በዚህ ረገድ አንድ ትልቅ ራሱን የቻለ ትልቅ ስታንዳርድ ነው። እኛም የምንሰራቸው ጥገናዎች ለምሳሌ በመንግስት ይዞታ ስር ያሉ ቅርሶች ጥገና በሚካሄድበት ጊዜ ከጥናት ጀምሮ መጨረሻ ግብአቶችን አሟልቶ እስከ መስራት ድረስ የመጀመሪያ ይዘቱን በጠበቀ መልኩ ነው የሚሆነው። የኛም ቢሮም ብቻም ሳይሆን ለምሳሌ በማህበረሰቡ ይዞታ ስር ያሉ ለምሳሌ በእምነት ተቋማት ውስጥ ያሉ ቅርሶች አሉ። ለምሳሌ በቤተ ክርስቲያን ሆኖ የቅርስነት መስፈርት የሚያሟላ የረጅም ዘመናት ታሪክ ያለው እንደገና በውስጡ የያዛቸው ቅርሶች ለሀገር የሚጠቅም ከዛ ቤተ እምነት በላይ እንደ ሀገርም ከፍተኛ ቫልዩ ያላቸው ቤተ ክርስቲያኖች አሉ፣ መስጊዶች አሉ። እኛ በፈጠርነው ግንዛቤ ምክንያት ጉዳት ደርሶባቸው እንኳን መጠገን ፈልገው ገንዘብ አሰባስበው ነገር ግን የኛ ባለሙያዎች ገብተው ዲዛይኑን ሳይሰሩት ሳያዩት በሌላ በመደበኛ መሐንዲስ ዲዛይን አሰርተው እንኳን ወደ ማሳደስ አይገቡም። በጣም ብዙ ቦታ ማለት ነው። ምክንያቱም ይዘቱን እንዴት ጠብቀን ነው ምናድስ የሚለው ያስጨንቃቸዋል። ይሄን ደግሞ የመከታተልና ሙያዊ እውቀቱ ከኛ ተቋም ውስጥ ስለሆነ ያለው በጣም ብዙ ቦታ የሚቀርብልን ጥያቄ ቤተ እምነቶች አካባቢ ቅርስ በሆነባቸው አካባቢዎች ጉዳት እየደረሰበት ነው። ሀብት አሰባስበናል። በመደበኛ መሐንዲሶች ዲዛይን አሰርተናል። ነገር ግን የቅርሱን ይዘት ጠብቆ እንዲታደስ ስለምንፈልግ እናንተ እጃችሁን አስገቡበትና አግዙንና ይታደስ ተብሎ እንደገና ባለሙያዎች ገብተው ዲዛይኑን ተመልክተው አሁን ከዘመናዊ ነገር ጋር የተነካካ ካለ እሱ እንዲወጣ ተደርጎ ይዘቱን እንደጠበቀ እንዴት ማደስ ይቻላል የሚለውን ግንዛቤ በማስጨበጥም በተግባር ገብተው በመጠገን ረገድም ሰፊ ስራ ነው የሚሰራው። ለምሳሌ የጎንደር አብያተ መንግስታትን ተመልክተን ከሆነ ጥገናውን እስከ መጀመር ጊዜ ድረስ በጣም ብዙ ሂደት የወሰደው ማጥናት ነበር። የጎንደር አብያተ መንግስታትን በምንድን ነው የተሰራው? እያንዳንዱ ማቴሪያል ምንድን ነበረ? ምን ያክል ዘመን ቆየ? መቼ የትኛው ፓርት ተነካ? ራሱ በተሰራበት ኖራ፣ ድንጋይ በሁሉም ማቴሪያሎች ተጠቅመን ለመስራት ምን አይነት ኮምፖዚሽን ያስፈልጋል የሚለው ዲቴል ጥናቱ በጣም ጊዜ ወስዶ ነበር። ለዘመናትም ሲጠና ነው የቆየው። ምክንያቱም ራሱን እሱን በጠበቀ መልኩ መታደስ ስለነበረበት። መጨረሻ ለምሳሌ ኖራ ነበረ። ለብዙ አመታት ያ ኖራ ከሌላ ቦታ እየመጣ እየተከማቸ ተቦክቶ ተዋህዶ ተቀብሮ ኑሮ ነው ፋይናሊ ጎንደር አብያተ መንግስታት የታደሰው። እኛም በተለይ ብዙዎቹ ከኪነ ህንጻ ጋር የሚያያዙ የአማራ ክልል ቅርሶች ብዙዎቹ ግንባታዎች በኖራ የተሰሩ ናቸው። በሲሚንቶ በምናምን አይደለም። በዛ ዘመን ሲሚንቶም አልነበረም እና ትክክለኛውም ስታንዳርዱ እሱ ስለሆነ ኖራ ለማግኘት በጣም ከባድ ፈተና ውስጥ ነበረ ስንገባ የቆየ ነው። ምክንያቱም እንደ ክልል ኖራ ፋብሪካ አልነበረን። ይህንን ቅርሱን ይዘቱን ጠብቆ ለመገንባት ከኦሮሚያ ክልል አንድ ፋብሪካ ብቻ ነው የነበረ። እዛ ነው ወረፋ እየጠበቀ ልክ እንደ ሲሚንቶ እጅግ ውድ በሆነ ዋጋ ወረፋ ተጠብቆ ነበር ለቅርስ ጥገናዎቻችን የምናስመጣ። በአመት በርካታ ቢሊየን ብር ለኖራ ግዥ እናወጣ ነበር። አሁን ግን ጥናት አድርገን ይህንን ይዘቱን በጠበቀ መልኩ ለቅርሳችን ለመጠገን ኖራ በጣም ወሳኝ ግብአት በመሆኑ አንድ 3 ቦታዎች ላይ ክልላችን ላይ እንዳለ አረጋግጠን ባለፈው አመት በበለሳ ማዕከላዊ ጎንደር ፋብሪካውን ግንባታ ጀምረናል። አሁን ተጠናቋል ፋብሪካው። በቅርብ የኖራ ማምረት ስራ ስንጀምር ከዚህ በኋላ በክልላችን ውስጥ ያሉ ቅርሶች ይዘታቸውን በጠበቀ መልኩ ያንን ኖራ በመጠቀም እድሳት ይከናወናል ማለት ነው። አሁንም ቢሆን የሚገርመው ከሌላ ቦታ ማስመጥተንም እሱን በጠበቀ መንገድ ነው የምንሰራው። ሌላው አንዳንድ ቦታዎች የታዘብነው ለምሳሌ አሁን እዚህ የተቀመጥንበት ጣና ገዳማት ላይ በርካታ ታሪካዊ ገዳማት አሉ። ብዙዎቹ እድሳት ለማድረግ ጥረትም ሲያደርጉ ታሪካዊ ይዘቱን ቅርሱ ይዘቱን በጠበቀ መንገድ ነው። አንዳንድ ቦታዎች ግን ተጨማሪ ግንባታዎችን የመገንባት እንደ ማረፊያ ቦታ ብለው እንደ መግቢያ ጌት አይነት በብረት በሲሚንቶ የመስራት ነገር ተመልክተን አስቆመናቸዋል። እሱም ብቻ ሳይሆን የህግ ማዕቀፍም ጭምር አዘጋጅተናል። አሁን ከዚህ በኋላ ቅርሶች በሚጠገኑ ሰዓት የይዞታነታቸው በተለያዩ በግለሰቦች ሊሆን ይችላል፣ በእምነት ተቋማት ሊሆን ይችላል። ነገር ግን ቅርስ ተብሎ እስከተመዘገበ ድረስ ተጨማሪ ግንባታዎች፣ የእድሳት ሁኔታዎች ቅርሱን ታሳቢ ባረገ መልኩ የኛ ባለሙያዎች ኮንፊርም ሳያደርጉ ቢሮ ኮንፊርም ሳያደርግ እንዲህ አይነት ተጨማሪ ግንባታዎች እየተገነቡ መጀመሪያ የነበረውን ይዘትና ቅርጽ የሚቀይር እንዳይሆን
የህግ ማዕቀፍ ጭምር ወደ ማዘጋጀት ገብተናልና ቅርስ ስንጠብቅ ስንጠግን ከምንም በላይ ከፍተኛ ትኩረት የምንሰጠው ይዘቱን በጠበቀ መልኩ እንዲታደስ የማድረግ ስራ ነው የምናተኩረው። ሌላኛው የማህበረሰቡ ተሳትፎ ነው። በተለይ ቀደም ሲልም እንዳነሱት ቅርሶችን በመንከባከብና ቅርሶችን በመጠበቅ ለቀጣዩ ትውልድን በማስተላለፍ ሂደት ማህበረሰብ የራሱ ሚና እንዳለው ይታወቃልና የማህበረሰቡ ተሳትፎና ሚና እንዴት ነው የሚገለጸው? ኃላፊነቱን እንዴት እየተወጣ ነው ማህበረሰቡ? የቅርስ ጉዳይ ምን ያክል የማህበረሰቡ ሀብት የኔነት ስሜት የባለቤትነት ስሜት እንዳለ የምታየው በቅርስ ጥገና በቅርስ እንክብካቤ ዙሪያ የማህበረሰቡ ተሳትፎ እጅግ በጣም ከፍተኛ ነው። ኦልሞስት አሁን በጣም ብዙዎቹ ቅርሶች በማህበረሰቡ ተሳትፎ ነው የሚታደሱት። በክልል ውስጥ ያሉ እኛ እጃችን አስገብተን ጥገና የምናደርግባቸው በጣም የተመረጡ ውስን ናቸው። የቅርስነት ደረጃቸው ከፍ ያሉ እና የጉዳት መጠናቸው በጣም ከፍ ያሉትን መርጠን ነው የምናድሰው። ሌላውን ግን የአካባቢው ማህበረሰብ ነው እድሳት የሚያደርገው ከኛ መዋቅር ጋር በመቀናጀት እና በጣም አብዛኛው ቅርስ በእምነት ተቋማት ውስጥም ያሉ ከእምነት ተቋማት ውጭም ያሉ ቅርሶች እንክብካቤ እየተደረገላቸው ያሉ በውስጣቸው ያሉ ቅርሶች እንዳይዘረፉ እየጠበቃቸው ያለው ችግር ሲገጥማቸውም ወይም ደግሞ የጉዳት መጠን ሲገጥማቸውም ገንዘብ በማዋጣት በሙያ ኮንትሪቢዩት በማድረግ በእኛ ባለሙያዎች እየታገዘ ብዙውን ቅርስ እየጠገነ ያለው ህዝቡ ነው። ኢቭን እኛ እንኳን በምንጠግናቸው ክልላዊ የጥገና ስራዎች ማህበረሰቡ ይሳተፋል። ለምሳሌ እኛ በአመት ከ30 እስከ 40 የሚሆኑ ቁጥሮች ላይ አንዳንዴ 37 አንዳንዴ 38 እስከ 40 ድረስ ቅርሶችን እናድሳለን መርጠን በጣም ከፍተኛ ጉዳት ያለውን ለይተን። እሱን ቅርስ እንኳ ራሱ እኛ ከበር የምናደርገው 60% ነው። 40% ማህበረሰቡ ነው የሚያዋጣው። ለምሳሌ አንድ ቅርስ 20 ሚሊዮን ብር እድሳት የሚፈልግ ከሆነ ማህበረሰቡ 8 ሚሊዮን ብሩን ሰብስቦ በሚፈለገው አካውንት ገቢ አድርጎ ይሄው ዲዛይኑ የሚያሳየው 20 ሚሊዮን ብር ነው። እኛ 8 ሚሊዮን ብር አዋጥተናል። ቀሪውን 12 ሚሊዮን ብር ደግሞ እናንተ ሙሉልንና እናድስ ብሎ የሚጠይቀን ነው የሚበዛው። እና በአመት ለምሳሌ በክልል ደረጃ ብቻ እንኳን በምንጠግናቸው ጥገናዎች ህዝቡ ከ40 ሚሊዮን ብር በላይ እያዋጣ ኮንትሪቢዩት ያደርጋል። እኛ እስከ 100 ሚሊዮን ብር ድረስ ስናደርግ የኛን 40% እኛ የምናወጣውን 40% ደግሞ ማህበረሰቡ እስከ 40 ሚሊዮን ብር ድረስ አሁን በዘንድሮ አመት ብቻ እንኳን ያን ያክል አውጥቶ ነው እድሳት እየተካሄደ ያለው። እንደውም እኛ እየተቸገርን ያለ ነው ማህበረሰቡ አዋጥቶ አካውንት ላይ ሴቭ አድርጎ በሚጠይቀው ልክ እኛ ኮንትሪቢዩት ማድረግ እንቸገራለን። የበጀት ሊሚቴሽን ስላለ ጥገና የሚፈልገው ቅርስ በጣም ብዙ ስለሆነ ህዝቡ በሚያዋጣው ልክ እና እኛ ጋር ይዞ በሚቀርበው ልክ አይደለም እኛ ፓርቲሲፔት የምናደርገውና ዘንድሮ ምንችለውን ጥገናለን። ቀሪዎችን ለሚቀጥለው አመት እያልን እያሸጋገር ነው እንጂ በህዝቡ ዘንድ ከፍተኛ ቅርስን የመጠበቅ የመንከባከብ ፍላጎት ነው ያለው። ኢቭን የኛ ባለሙያዎች ከፍተኛ የጸጥታ ችግር ባለባቸው አካባቢዎች እንደፈለጉት ተንቀሳቅሰው ሄደው ገብተው ቅርሶችን ተመልክተው የሚጠገነውን ጠግነው ይመለሳሉ። ማህበረሰቡ ከለላ ስለሚያደርግላቸው የኛን ቅርሶች ነው የሚጠብቁት ብለው ስለሚያምን ይሄ የሚያሳየው ተቋሙ በቅርስ ጥበቃ ዙሪያ ለማህበረሰቡ እየሰራ ያለውን አስተዋጽኦ በደንብ ስለሚረዳ እንደገና ደግሞ ህዝቡ ለቅርስ ያለው እይታ በጣም ከፍ ያለ ነውና ይሄ ለኛ ትልቅ እድል ነው፣ ትልቅ መልካም አጋጣሚ ነው። ምክንያቱም በማህበረሰብ ዘንድ ከፍተኛ ፍላጎትና የመደገፍ ተነሳሽነት ያለውን ስራ መስራት በራሱ ከገንዘብ ድጋፉ ባለፈ እንዲህ አይነት ሳፖርት ስታገኝ ይበልጥ በየአመቱ ስራህን እያሰፋ ለመሄድ ያነሳሳልና ትልቅ ተሳትፎ ነው በህዝቡ ዘንድ ያለው። በክልሉ የተለያዩ አካባቢዎች የሚገኙ ታሪካዊና ሰው ሰራሽ ቅርሶች እጅግ በርካታ የታጨቁ ናቸው። ነገር ግን እነዚህ ቅርሶች የተቀመጡት በባህላዊ በሆነ መንገድ ዝም ብሎ እንዲሁ በቤተ መዘክር ተቀምጠው ነው የሚገኙ። ይህ ደግሞ ለተለያዩ ጉዳቶች ያጋልጻል። የእሳት አደጋን ጨምሮ ለተለያዩ ለዝርፊያና ለሰው ሰራሽ አደጋዎች የሚጋለጡበት ሁኔታም በዚያው ልክ ሰፊ ነውና ዘመናዊ ቴክኖሎጂዎችን በመጠቀም ቅርሶችን የመመዝገብና የመጠበቅ ስራዎች ያስፈልጋሉ። በዚህ ሂደት የእናንተ ተቋም ምን ያህል ዲጂታላይዜሽን የዘመናዊ ቴክኖሎጂን እየተጠቀመ ነው? ጥሩ እንግዲህ የቅርስ ጥበቃና እንክብካቤ ስራ እስካሁን በተለመደው መንገድ ስንሰራቸው የነበሩ ስራዎች አሉ። በተለይም የምዝገባ ስራዎቻችን እስከዛሬ የነበሩት በየአካባቢው ቅርስ የመለየት ስራ የቅርስ ምዝገባ ስራ ከተሰራ በኋላ ወደ ጉዳት መጠን መለየት እንሸጋገራለን። በአብዛኛው ማኑዋልና ወረቀት መሰረት ያርጉ ስራዎች ነው የነበሩ።
እና በተለያየ ጊዜ የተለያየ ሰው ሰራሽም ተፈጥሯዊ አደጋም ሲደርስ ስለዛ ቅርስ የተሰነዱ ታሪኮች መቼ ተሰራ፣ በምን ማቴሪያል ተሰራ፣ እነማን አሰሩት፣ መቼ ጥገና ተካሄደ የሚሉ ዲቴል መረጃዎች የምናጣበት ጊዜ ይበዛ ነበረ። አሁን በቅርብ ዓመታት ግን ዘመኑ ከሰጠን እድል ከዲጂታላይዜሽን ጋር በማያያዝ ከኢትዮጵያ ቅርስ ባለስልጣን ጋር ጭምር በመቀናጀት የቅርስ ምዝገባ ስራችንን ዲጂታላይዝ ወደ ማድረግ እየተሸጋገርን ነው። ዘንድሮ ብቻ ወደ 3 ዙር የቅርስ ምዝገባ ስራ የሚሰሩ ባለሙያዎቻችንን በባህር ዳርና በደሴ ከተማዎች ስልጠና ሰጥተናል። ቴክኖሎጂው ጋር አስተዋውቀናቸዋል። አሁን እጃችን ላይ ያሉ የቅርስ መረጃዎችን ዲጂታላይዝ የማድረግ በምስል በጽሁፍ በደንብ ዲጂታሊ እንዲቀመጥ እንዲጠበቅ የምዝገባ ስራውን በሱ መንገድ እንዲሆን ይህም በማድረግ በአንድ በኩል በሚደርሱ አደጋዎች ምክንያት የቅርስ መረጃዎች እንዳይጠፉ ሁኔታዎችን ያመቻቻል። በሌላ በኩል ስለነዛ ቅርሶች ለምሳሌ ሰሜን ጎንደር አንድ ወረዳ ላይ ስላለ ቅርስ እዚህ ባህር ዳር ተቀምጬ ነኝ የቅርሱ ታይፕ ምንድነው፣ ከምን ተሰራ፣ መቼ ተሰራ የሚለውን በዲቴል ጽሁፍ በዲቴል ፒክቸር አንዳንዶች ደግሞ በምስልም ጭምር በቪዲዮ ምስልም ጭምር በተደራጀ መንገድ እየያዝናቸው ስለሆነ የትም ቦታ ሆነን አንድ ቅርስ ያለበትን የጉዳት ደረጃ ለማወቅ በሚያስችል መጠን የቅርሱን የአስፈላጊነት መጠን ወይም ቫልዩን በማወቅ በደንብ ወደ ቱሪዝም ገበያው እንዴት እናስተዋውቀው ብሎ ለማስተዋወቅም ጭምር በር የሚከፍት ነውና አሁን የምዝገባ ስራችን የስነዳ ስራችንን ዲጂታላይዝ ማድረግ ጀምረናል። እርግጠኛ ነኝ እስከሚቀጥለው ዓመት ድረስ አሁን አትሊስት እስከዛሬ እንትን ያልናቸውን የሰበሰብናቸውን ወይም የለየናቸውን ቅርሶች የመመዝገብና ዲጂታል አድርጎ የማስቀመጥ ስራዎችን እናጠናቃለን ብለን እናስባለን። ግን ስራውን ግን ኦልሬዲ ገብተንበታል። ጥገናና እድሳት እየተደረገላቸው የሚገኙ እንዲሁም የተደረገላቸው ቅርሶች እንዲሁም ሌሎች የቱሪዝም መዳረሻዎች በተለይ የክልሉን የቱሪዝም እንቅስቃሴ በማነቃቃት ሂደት የሚኖራቸው ፋይዳ ምንድን ነው የሚመስለው? አዎ እነዚህ ቅርሶች እንግዲህ የቅርስ ጥበቃ ስራ የመጀመሪያው ዓላማ እንዳልኩ ቅርስን ብዙ ጊዜ ሰው ለቱሪዝም ዓላማ ለገበያ መዋል ያስበዋል። ግን እሱ ሰከንዳሪ ነው። እኛ የመጀመሪያው ጠብቀን ትውልዱ እንዲነሳሳበት የራሱን ታሪክ የዛሬ ታሪክ የነገ ቅርስ ነው እና ዛሬ የምትሰራው ስራ ከፍ ያለ ከሆነ ለሀገር ለትውልድ የሚተርፍ ከሆነ ከአንድ ትውልድ ወደ ሌላ ትውልድ የሚተላለፍ ከሆነ ቅርሱ ነው ይተላለፋል እና ትውልዱን ለማነሳሳት ዓላማ እየተጠቀምንበት ነው። ሁለተኛው ግን ወደ ቱሪዝም ገበያውም ደግሞ ገብቶ ብዙዎች የአማራ ክልል የቱሪስት መዳረሻዎች እስከዛሬ በነበረው ሁኔታ አብዛኞቹ ቅርስን መሰረት ያደረጉ ናቸው። ወይ ባህላዊ ቅርሶች ናቸው ወይ ተፈጥሯዊ ቅርሶች ናቸው። እነ ጎንደር አብያተ መንግስታትን ብንመለከት ቅርሶች ናቸው። የነ ላሊበላ ውቅር አብያተ ክርስቲያናት፣ የጣና ገዳማት በሙሉ ብትመለከት ቅርሶች ናቸውና እሱን ወደ ቱሪዝም ግብአት ለማድረግ በጣም ሰፊ ስራዎች ሲሰሩ ነው የቆዩ። በተለይ ባለፉት 2 ዓመታት በፌዴራል መንግስቱም ድጋፍም ጭምር እነዚህን ታሪካዊ ቅርሶች በመጠገን ከጉዳታቸውን በማደስ ከስጋት ከማውጣት ባለፈ ተጨማሪ ቫልዩ ተጨማሪ እሴት በመጨመር የቱሪዝም ገበያውን እንደ አዲስ እንዲያነቃቁ አድርገነዋል። ለምሳሌ የጎንደር አብያተ መንግስታት በጣም በርካታ የውጭ ቱሪስት የሚጎበኘው ነው። በስጋት ውስጥ የነበረ ነው። መቼ ይፈርስ መቼ ሙሉ በሙሉ እናጣው የሆነ የሚል ጭንቀት ውስጥ የነበርንበት ቅርስ ነው። ጥገናው ተካሂዶ እሱ ጭንቀት ተቀርፏል። እሱም ብቻ ሳይሆን ጥገናው የተካሄደበት መንገድ በራሱ ያ ግቢ ከነበረው በላይ ተጨማሪ ገጽታዎችን ጨምሮ ለቱሪስቶችን ይበልጥ እንዲስቡ ነው በመታደሱ ምክንያት ለቱሪዝሙ ገበያ በጣም አስተዋጽኦ አድርጓል። ለምሳሌ ከዚህ በፊት ቀን ብቻ የሚጎበኝ ነበር። አሁን በምሽትም እንዲጎበኙ ነው የተሰራው። 24 ሰዓት የጎንደር አብያተ መንግስታትን መጎብኘት ይቻላል። ይበልጥ ምሽት ደግሞ በጣም ያምራል። የተሰሩ ማረፊያዎች፣ ካፌዎች፣ የግቢው ላንድስኬፕ፣ አጠቃላይ በቅርሱ ዙሪያ የተሰሩ የኮሪደር ልማቶች በአጠቃላይ ጎንደር አብያተ መንግስታትን ለሚያውቀው ሁሉ ሂዶ ድጋሚ ደጋግሞ እንዲያየው የሚያነሳሳ እየሆነ ነው ያለው። ሁለተኛው ላሊበላን ብንመለከት በፈረንሳይ መንግስት እገዛ ጥገና እየተካሄደ ነው ያለው። ፕሮጀክቱ ሰፋ ያለ ነው። ሳስተኔብል ላሊበላ የሚባል ፕሮጀክት ነው። ከላሊበላ ውቅር አብያተ ክርስቲያናት ባሻገር ከተማዋንም ጭምር በአጠቃላይ ለቱሪዝም ምቹ እንድትሆን የሚያደርግ የቅርስ ጥገና ፕሮጀክት ነው። ከኢትዮጵያ ቅርስ ባለስልጣን ጋር በጋራ በመሆን እየተሰራ ያለ ስራ እሱ አሁንም በስራው ሂደት የቱሪዝሙን እንቅስቃሴ ይበልጥ ምቹ አድርጎታል። የቅርስ ጥገና ስራው ሲጠናቀቅ ደግሞ ይበልጥ የላሊበላን እንደገና እንደ አዲስ ወደ ቱሪዝም ገበያው ለማስገባት በጣም በር ይከፍታል። ሌሎች አካባቢዎችን በሙሉ እየሰራናቸው ያሉ ስራዎች ተደምረው ሲታዩ
ወደ ቱሪዝም ገበያው ለማስገባት ከፍተኛ በር የሚከፍቱ ናቸው። ለምሳሌ ቀጣይ ብዙ ፓይፕላይን ላይ ያሉ ስራዎች አሉ። ደሴ ላይ መርሆ ግቢ አካባቢ ትልቅ ቤተ መንግስት ነው። ደሴ 2 ቤተ መንግስት ያለባት ከተማ ናት። አይጠየፍና መርሆ ግቢ አይጠየፍን ለማደስ ከተዘጋው አዋራ ከእንትን ካለው አራክፈን አድሰን ወደ ቱሪዝም ገበያው ለማስገባት የጀመርናቸው ስራዎች አሉ። መርሆ ግቢም በተመሳሳይ አንዳንዶቹን በፌደራል መንግስት አንዳንዶቹን ከውጭ አጋር አካላት ዶነርስ ጋር ጭምር ፕሮጀክት ቀርጸን በማስገባት እየጀማመርናቸው ያሉ አሉ። በቀጣይ ይፋ የሚደረጉ እንደ ንጉስ ተክለ ሃይማኖት ደብረ ማርቆስ የሚገኙ ንጉስ ተክለ ሃይማኖት የዲዛይን ስራዎች ተጠናቀዋል ለማደስ እና ልክ እንደ ጎንደር አብያተ መንግስታት አካባቢውን መልሶ በማልማት የንጉስ ተክለ ሃይማኖት ቤተ መንግስትና አጠቃላይ ግቢው እጅግ በጣም ልዩ ነው። ለዘመናት ሳይታደስ ስለኖረ ብዙ ለቱሪስት የሚስብ አይመስልም፣ ግን በጣም ታሪካዊ ቦታ ነው። የተሰራው ዲዛይንም በቃ የሚያጓጓና ቀጣይ ደብረ ማርቆስ ሌላኛው የቱሪስት መዳረሻ የሚያደርግ ነውና እንዲህ አይነት ቅርስን ለቱሪዝም ገበያ ለማዋል ሰፊ ስራዎች ጀምረናል። በተለይ የአማራ ክልልን ጨምሮ በኢትዮጵያ በርካታ ታሪካዊ ተፈጥሯዊ ሰው ሰራሽ ቅርሶች የሚገኛሉ። ኢትዮጵያ የታሪክም የቅርስም ሀብታም ነችና በዚህ ረገድ ደግሞ ትውልዱ ታሪኩን አውቆ ቅርሱንም ጠብቆ ለቀጣዩ ትውልድ እንዲያሸጋግር ግንዛቤ መፍጠር ያስፈልጋል። ትውልዱ ታሪኩን ማወቅ አለበት፣ ቅርሱን ማወቅ አለበት፣ በዚያ ልክ መጠበቅም አለበት፣ ለቀጣዩም ትውልድ ማስተላለፍ ይጠበቅበታልና ለዚህ ደግሞ አውደሪዎችን ማዘጋጀት፣ የተለያዩ የፓናል ውይይቶችን፣ መድረኮችን ከምሁራን ጋር ጥናቶችን ማካሄድ ማድረግ የሚያስፈልጋል ተብሎ ይታሰባልና ከዚህ አንጻር እንዴት ነው እየተሰራ ያለው? ጥሩ የቅርስ ቅድም እንዳልኩት ዋናው ባለቤቱም የታሪኩ ባለቤትም ህዝቡ ነው፣ ተጠቃሚውም ህዝቡ ነው፣ ታሪክ እንዲተላለፍለት የምንፈልገውም ህዝቡ ነውና ባለቤቱ ህዝቡ በመሆኑ እኛ በተለያዩ አማራጮች በጥገና በእንክብካቤ ቅርሶቹን በመጠበቅ እዛ ውስጥ ያሉ ሀብቶቹን በመጠበቅ የሚያደርገው ተነሳሽነት እና የሚያደርገው ጥረት ይበልጥ እንዲያድግ የተለያዩ ኤግዚቢሽኖችን በማካሄድ ለምሳሌ የሙዚየም ቀንም በማክበር የቱሪዝም ቀንም በማክበር ልዩ ልዩ የባህልና ኪነ ጥበብ ፌስቲቫሎች ላይ እነዚህ የሚዳሰሱ የማይዳሰሱ ቅርሶቻችንን እኛ በክልል ደረጃ ከ4 ከ5 በላይ የሆኑ መድረኮችን በየአካባቢው እየፈጠርን በዞኖች በወረዳዎች ደረጃ ደግሞ እንደዚሁ ፕሮግራሞችን በማዘጋጀት በትውልዱ በተለይ ተማሪዎች ከትምህርት ቤት ያሉ ተማሪዎች፣ የመንግስት ሰራተኞች፣ ልዩ ልዩ የህብረተሰብ ክፍሎች የት ቦታ ምን አለ ብሎ እንዲያውቁ ታሪኩ ምን እንደሆነ ከኛስ ምን ይጠበቃል የሚለውን በኤግዚቢሽንም በልዩ ልዩ የምክክር መድረኮችም የማስገንዘብና ግንዛቤ የማስጨበጥ ስራዎች በስፋት እየተሰሩ ነው። ግን ከዚህም በላይ መስራት ያስፈልጋል። በተለይ መጠበቅ ላይ ብዙ ችግር የለም። ኦልሞስት ባለቤትነቱ ተረጋግጧል። ይህንን ስሜቱ ምን ይቀረናል ካልከኝ ግን እኛስ በእኛ ዘመንስ ምን ታሪክ እንስራ፣ ለነገ ቅርስ የሚሆን ነገር ምን ታሪክ ሰርተን እንለፍ ብሎ በአባቶቻችን ታሪክ ልክ በአባቶቻችን ቅርስ ልክ እኛም ተቆጭተን የራሳችን ታሪክ ሰርተን ለማለፍ በመነሳሳት ረገድ ግን ይቀራል ገና እና እሱን ተነሳሽነት ካላመጣ ቅርስ ትርጉም የለውም። ምክንያቱም የጎንደር አብያተ መንግስታትን የአጼ ፋሲልን፣ የአጼ ቴዎድሮስን፣ የንጉስ ተክለ ሃይማኖትን፣ የንጉስ ሚካኤልን ታሪክ፣ የአጼ ምኒልክን ታሪክ ጀብድ በማውራት አመት በመጣ ቁጥር በመዘከር የነሱ ልጅ ነኝ በማለት ብቻውን ምንም ትርጉም የለውም። እኛም ደግሞ በእኛ ዘመን ምን አይነት አርበኝነት ይጠበቅብናል፣ በእኛ ዘመን ምን አይነት ታሪክ ሰርተን እንለፍ፣ ለቀጣይ ትውልድ እኛንስ በምን ይዘክረን፣ እኛም በምን ያስታውሰን። እኛ ወደ ኋላ ሄደን እና አጼ ዮሐንስን እና አጼ ቴዎድሮስ እና አጼ ምኒልክ እንዳስታወስን ከ100 ዓመት በኋላ እኛን የሚያስታውሰን ትውልድ አለ ወይ? እኛ የሚያስታውስበት ምን ሰርተን እያለፍን ነው የሚለው ጉዳይ ያሳስባል። ይህንን ግንዛቤ በማምጣት ረገድ የእኛ ተቋም ብቻ ስራ ይሆናል ብዬ አላስብም። እንደ ሀገር በጣም መስራት አለብን ብዬ አስባለሁና ታሪክ ጥቅሙ የመጥፎ ታሪኮች አውቀህ እንዳይደገሙ በማድረግ ጥሩ ታሪኮች ደግሞ እንደገና አንተ ከዛ ታሪክ ተምረህ ሌላ ታሪክ እንድትሰራ ማነሳሳት ነው የታሪክ ዓላማው እንጂ ዝም ብለህ መዘከር ብቻ አይደለም። እና እሱን በማድረግ ረገድ ሰፊ ስራ ቀጣይ ግን ይጠይቃል ብዬ አስባለሁ። በክልሉ የተለያዩ አካባቢዎች ቅርሶችን ለመጠበቅ እንዲሁም ግንዛቤን ለመፍጠር የሚያስችሉ የተለያዩ የባህል ማዕከል ግንባታቸው መጀመሩ እናስታውሳለን። ለአብነት
ምስራቅ ጎጃም የባህል ማዕከል ግንባታ በደብረ ማርቆስ ከተማ ተጀምሮ ነበር። ከዚያ በኋላ ደግሞ እዚሁ የአማራ ክልልን ሕዝብ ባህል ታሪክ የሚያመላክት አንድ ግንባታ በባህር ዳር ከተማ መጀመሩን እናስታውሳለን። እና እንደው የት ደረሱ? በተለይ የጎጃም የባህል ማዕከል ግንባታ ረጅም ጊዜ ያስቆጠረ ነውና ማህበረሰቡ በማህበራዊ ሚዲያ በተለያየ ጊዜ ያነሳዋል። እንደው የት ደረሰ ግንባታቸው? የእናንተስ ክትትል ምንድነው የሚመስለው? መቼ ነው ተጠናቀው ለማህበረሰቡ ይፋ የሚደረጉት? እንግዲህ የህዝብህን ባህል፣ እሴት፣ ቅርስ የምትጠብቀው፣ የምትንከባከበው፣ ከአደጋ የምትከላከለው፣ በተደራጀ መንገድ ለትውልዱ የምታስጎበኘው፣ ለቱሪስትም ምቹ የምታደርገው ወይ በባህል ማዕከል መልኩ ነው ወይ በሙዚየም መልኩ ነው። እነዚህ ሁለት ተቋማት ለቅርስ ጥበቃና እንክብካቤ ስራ በጣም ጠቃሚዎች ናቸው። እንግዲህ በአማራ ክልል በባህል ማዕከል ደረጃ በከፍ ባለ ደረጃ በግንባታ ሌቭል የተጀመሩት ቀደም ብለው የበጌ ምድር ባህል ማዕከል ደብረ ታቦር ላይ እና የጎጃም ባህል ማዕከል ደብረ ማርቆስ ነው። ሁለቱ በጣም ግዙፍ ባህል ማዕከላት ናቸው። ሁለቱም የፊኒሺንግ ስራ ደረጃ ላይ ነው ያሉት። እነዚህ ባህል ማዕከላት መጀመሪያ ሲጀመሩ በማህበረሰቡ ተነሳሽነት፣ በአካባቢው አመራር ተነሳሽነት ተጀምረው በኋላ ግን የክልሉ መንግስት በባለቤትነት ኦን አድርጓቸው ሙሉ የክልሉ መንግስት በጀት እየመደበ እያሰራቸው ያሉ የባህል ማዕከላት ናቸው። የሁለቱም ጋር የነበረው ችግር ትንሽ ረዘም ያለ ጊዜ የቆዩ የጎጃም ባህል ማዕከል ላይ ደብረ ማርቆሱ ወደ 7 ዓመት ሆኖታል ከተጀመረ። እንዳልከው በ4 ዓመት ለማጠናቀቅ የተጀመረ ግንባታ ነበረ። የግንባታ መጓተት ችግር ነው የነበረው። እኔም በአጋጣሚ ከአንድ ወር በፊት ሂጄ ጎብኝቼዋለሁ። ከኮንትራክተሩም ከአጠቃላይ አመራሩም ጋር ውይይት አድርገናል። የነበረው ዋናው ችግር ኮንትራክተሩ የሚያነሳው ብዙ ጊዜ ከመቆየቱ የተነሳ ከፍተኛ የዋጋ ጭማሪ አስከትሏል። መጀመሪያ ውል የተያዘውና አሁን ግንባታው እየጠየቀ ያለው ዋጋ አይመጣጠንም። የደብረ ታቦሩም ተመሳሳይ ይነሳ የነበረው ጥያቄ የክልሉ መንግስት ለነዚህ ባህል ማዕከላት ኮንትራክተሩ ያነሳቸውን የዋጋ ማሻሻያ ጥያቄዎች በጣም ከእጥፍ በላይ ነው ከመጀመሪያ ውል ከተያዘበት ዋጋ የመጣው። ይህንን በቅርቡ የመስተዳድር ምክር ቤቱ የሁለቱም ባህል ማዕከላት የዋጋ ጭማሪ ማሻሻያ አጽድቋል። ስለዚህ ለኮንትራክተሩ ተጨማሪ ያቀረባቸው የገንዘብ ጥያቄዎች ተፈቅዷል። ከዚህ በኋላ ሁለቱንም ባህል ማዕከላት የሚያጓትት ምንም አይነት ምክንያት የለም። ከኮንትራክተሩም ጋር የመንግስት የልማት ድርጅቶች ነው የያዛቸው። እንደገና ደግሞ እነሱን በበላይነት የሚያስተዳድር የአባይ ኢንቨስትመንት ሆልዲንግ የሚባል አለ። ከሱ ካምፓኒም ጋር ክቡር ርዕሰ መስተዳድሩ ራሳቸው ፕሮግራም ይዘው እነዚህ ባህል ማዕከላት እንዴት መጠናቀቅ እንዳለባቸው ውይይት ተካሂዷል። አቅጣጫም ተቀምጧል። ከዚህ በኋላ ሰበብ ማስቀመጥ እንደማይቻል የጠየቁት ከፍተኛ ልዩነት ያለው የዋጋ ማሻሻያ ተፈቅዶላቸዋል። የሁለቱንም ከተሞች አጠቃላይ እንቅስቃሴያቸው የሚቀይር ባህል ማዕከል ነው እየተገነባ ያለው። ከተሞችን ትልቅ የኮንፈረንስ ቱሪዝም ማዕከል የሚያደርግ ነው። ለምሳሌ ደብረ ማርቆሱ ከ3000 በላይ የሚይዝ አዳራሽ አለው። መሀል ላይ 300-400 የሚይዙ አዳራሾች ያሉት ነው። በርካታ የጎጃምን ባህል የምታስተዋውቅበት ቅርሶች ያሉት ነው። ዲዛይን ነው እሱ አልቋል። ወደ ስራ እናስገባለን። ባህር ዳር እየተገነባ ያለው ባህል ማዕከል አይደለም፣ የክልሉ ሙዚየም ነው። የአማራ ክልል ባህል ማዕከል እኛ ለመገንባት እያሰብን ያለን አዲስ አበባ ነው። የአዲስ አበባ ከተማ አስተዳደር ለአማራ ባህል ማዕከል ግንባታ ቦታ ሰጥቷል። ቦታውን የክልሉ አልማ የአማራ ልማት ማህበር ስለነበር በጊዜው ያስተባበረው ቦታውን ተረክቧል። በእኛ ደረጃ ከክቡር ርዕሰ መስተዳድሩን ጨምሮ ከበላይ አመራሮች ጋር ውይይት አድርገናል። ባለቤቶቹ ባህል ቱሪዝም ቢሮ ስለሆነ ባህል ማዕከሉ ምን ደረጃ ነው ያለው፣ እንዴት ይገባ ምን ለማለት እንኳን ተቸግረናል። ቢኮዝ በባለቤትነት ከመጀመሪያውኑ እኛ ስላልተረከብ ነው። አሁን ባሉ መግባባቶች ሰነዶችም ፈርስት ድራፍት ሰነዶችም አልማ ሰጥቶናል። ስለዚህ በቅርብ ጊዜያት ውስጥ ከአዲስ አበባ ከተማ አስተዳደር ጋር በመነጋገር የባህል ማዕከሉ ያለበትን ቦታውን ተረክበን ዲዛይኖችን አሰርተን ለክልሉ መንግስት አቅርበን ማህበረሰቡንም ሞቢላይዝ በማድረግ አዲስ አበባ ላይ ለአማራ ሕዝብ የሚመጥን የባህል ማዕከል ግንባታን ያለምንም ጥርጥር እውን እናደርገዋለን። ቦታውም ኦልሬዲ ስላለ ማለት ነው። እዚህ ግን የጀመርነው ሙዚየም ነው። የአማራ ሕዝብ ሙዚየም መጀመሪያ በ1.2 ቢሊዮን ብር ካፒታል፣ አሁን በቅርቡ ደግሞ ቅድም እንዳነሳውልህ የዋጋ ማሻሻያም የክልሉ መንግስት ካጸደቀው ከሁለቱ ከደብረ ታቦርና ከደብረ ማርቆስ ባህል ማዕከሎች ቀጥሎ የአማራ ሕዝብ ሙዚየም ባህር ዳር የሚገነባውንም እሱንም የቀረበውን የዋጋ ማሻሻያ የክልሉ መንግስት አጽድቋል።
በነገራችን ላይ ይሄ የክልሉ መንግስት ለባህል ለቅርስ ስራ የሚሰጠውን ትኩረት በከፍተኛ ሁኔታ ያሳያል። ተመሳሳይ የዋጋ ማሻሻያ ይደረግልን ጥያቄ ያላቸው በርካታ ፕሮጀክቶች አሉ። ግን ከነዛ ፕሮጀክቶች ተመርጠው እነዚህ ባህል ማዕከላትና ሙዚየሞች ናቸው የተፈቀደው። ኮንትራክተሩ የጠየቀውን የገንዘብ መጠን ከፍ ተደርጎ እንዲፈቀድለት የተደረገውና ይሄ ግንባታ ተጀምሯል። ከ30% በላይ አልፏል። የባህር ዳሩ ሙዚየም እኛ ለአማራ ሕዝብ የሚመጥን ሙዚየም እየገነባን ነው ብለን ነው ስናስብ የነበረው። በአጋጣሚ ከአንድ 2 ወር በፊት የዩኔስኮ ትልልቅ ምሁራንን አስመጥተን ነበር ከውጭ ለሌሎች ስራዎች እና በአጋጣሚ ሙዚየሙን አስጎበኘ ናቸው እና የሙዚየም አንደኛው የሙዚየም ፕሮፌሰር ነው። በመላው ዓለም ያሉ ሙዚየሞችን የሚያውቅ ነው። አፍሪካዊ ነው እና ለክቡር ርዕሰ መስተዳድሩ ለእኛም የነገረን ለመሆኑ ታውቃላችሁ ወይ በአፍሪካ ሁለተኛውን ሙዚየም ነው እየገነባቸው ያላችሁት። ሳይዙ የግንባታ የገንዘብ መጠኑ ክፍሎቹ ከ110 በላይ ክፍሎች ያሉት ነው እና በአፍሪካ ሁለተኛውን ሙዚየም ነው እየገነባቸው ያላችሁት። በቅርብ ግብጽ ካስመረቀችው ሙዚየም ቀጥሎ ሁለተኛው ትልቅ ሙዚየም እዚህ እየተገነባ ያለውና ልትኮሩ ይገባቸዋል ነው የተባልነው በዩኔስኮና እሱን በጣም ሌት ከቀን ኦልሞስት ልክ እንደራሳችን መኖሪያ ቤት ያክል በየቀኑ እዛው እየዋል ግንባታውን ለማፋጠን ጥረት እያደረግን ነው። ሌሎች አካባቢዎችን በተመሳሳይ ሙዚየሞችን የመገንባት የማደስ ስራዎችን እየሰራን ነው። ደሴ በጦርነት የተጎዳውን ከብሪቲሽ ካውንስል ፕሮጀክት ቀርጸን በኢትዮጵያ ቅርስ ባላደራ ማህበር አማካኝነት እድሳቱ ተጠናቆ ዲጂታላይዝ አድርገን አዘምነን በኢትዮጵያ ቅርስ ባለስልጣን እውቅና እንዲሰጠው አድርገን ሙዚየሙ ስራ ጀምሯል። ጎንደር ተመሳሳይ ሙዚየም በአዲስ መልኩ አደራጅተን አሁን በቅርቡ ሰርቲፋይድ የሆነ እውቅና ይሰጠዋል እና አማራ ክልል እስካሁን ድረስ በሀገር አቀፍ ደረጃ እውቅና የተሰጣቸው ደረጃውን አሟልቶ ሰርቲፋይድ የሆነ ሙዚየም አልነበረንም። አሁን የደሴውን ሰርቲፋይ ያስደረገነዋል። የጎንደሩን አጠናቀናል። የባህር ዳሩን በዚህ መልኩ እንቀጥላለን። በጣም በብዙ አካባቢዎች በእምነት ተቋማት እኛ እያገዝን በበጀት ትልልቅ ሙዚየሞች እየተገነቡ ነው። እዚህ ጣና ገዳማትን ጨምራል። በሌሎች አካባቢዎችም በምስራቅ ጎጃም፣ በሰሜን ጎንደር፣ በማዕከላዊ ጎንደር፣ ሰሜን ወሎ በጣም በርካታ ሙዚየሞች እየተገነቡ ነው። ምክንያቱም የምትጠብቀው የምትንከባከበው ከጉዳት የምትታደገው በእንደዚህ አይነት ተቋማትን ስትገነባ ነውና ይህንን ስራ የባህል ማዕከላትን የማስፋፋት ሙዚየሞችን የመገንባት ስራ እየሰራ ነው። በክልሉ የአገው ፈረሰኞች ማህበር እንዲሁም ደግሞ የጣና ሐይቅን ጨምሮ ሌሎች ባህላዊ ሁነቶችን በዩኔስኮ ለማስመዝገብ የተለያዩ እንቅስቃሴዎችን ጀምራችሁ ነበር ከኢትዮጵያ ቅርስ ጥበቃ ባለስልጣን ጋርና ከሌሎችም አካላት ጋር በመሆንና በተለይ አሁን የምንገኝበት የጣና ሐይቅ ከዚህ በፊትም ሰነዶችን ለዩኔስኮ ማስረከባችሁ ይታወሳል። እንዲያውም ምን ደረጃ ላይ ነው? ምን ሂደት ላይ ነው ያለው አሁን እዚህን ቅርሶች በዩኔስኮ ለማስመዝገብ? ጥሩ። እንግዲህ አማራ ክልል በርካታ ቅርሶች የመኖራቸውን ያክል እነዚህን ቅርሶች በዓለም አቀፍ ደረጃ እውቅና አግኝተው በዓለም ያለ ቱሪስት አይን እንዲያርፍባቸው በማድረግ ረገድ በጣም ክፍተት ነበረብን። እኛ በቃ ባለፉት 46 ዓመታት ከአማራ ክልል አንድም ቅርስ አልተመዘገበም። 1970ዎቹ መጀመሪያ ላይ ላሊበላን፣ የጎንደር አብያተ መንግስታትን እና የሰሜን ተራሮች ብሔራዊ ፓርክን ሶስቱን የኢትዮጵያም የመጀመሪያዎቹ ናቸው። ሶስቱ ከተመዘገቡ በኋላ ባለፉት 46 ዓመታት አንድም ቋሚ ቅርስ ከአማራ ክልል አልተመዘገበም። ከ10 በላይ ሆኗል። የኢትዮጵያ የማይዳሰሱ ቅርሶችን በተመለከተም ጥምቀትና መስቀል በዓልን እንጋራለን እንደ ሀገር። እስቲል ግን በርካታ የግጭት አፈታት ስርዓቶች፣ በርካታ ሀገር በቀል እውቀቶች ያሉት ህዝቡ ነው እያለ የተመዘገበ ቅርስ የለም። በድምሮ የኢትዮጵያ የሚዳሰስና ማይዳሰስ ወደ 19 ሲደርስ ከኛ የመጀመሪያዎቹ ሶስቱ ቅድም የጠቀስኳቸው ከተመዘገቡት ውጭ ያስመዘገብ ነው የለምና ምንድነው የኛ ግምገማ? አንዱም የራሳችን የክልሉ ክፍተት ነው። እኛ ራሳችን እያጠናን እያስጠናን ከቅርስ ባለስልጣን ጋር በጋራ በመሆን ማስመዝገብ አለብን ብለን ባለፉት 2 ዓመታት ስራዎች ጀምረናል። የመጀመሪያ የጀመርነው የጣና ሐይቅን የተመለከተ ነው። ጣና ሐይቅ በርካታ ተፈጥሯዊና ባህላዊ ቅርሶች ያሉት ሀብት ነው። ጥናቱን አስጨርሰን ለዩኔስኮ ልከን ዩኔስኮም ተቀብሎታል። ከዛ በኋላ የዩኔስኮ ልኡክ መጥቶ ተመልክቷል። ሙሉ በሰነድ ደረጃ የጻፍነውን በአካል መጥተው በአጠቃላይ ጣና ዙሪያውን ዙሮ ገዳማቱንም ተመልክተው ተፈጥሮ ሀብቱንም ተመልክተው ሂደዋል። የመጨረሻውን ውሳኔ ዩኔስኮ ይወስናል ብለን እናስባለን። ተፈጥሮ ሀብቱን ከማስመዝገብ ጋር የሚያያዙ ግን አዳዲስ ጥያቄዎች እየመጡ ነው ያሉት በፌዴራል መንግስት ደረጃ።
ባህላዊ ቅርሱን ብቻ ማስመዝገብ አይሻልም ወይ? የተፈጥሮ ሀብቱም ባናስመዘግበው የሚሉ ዲያሎጎች እና ምክክሮች እየተካሄዱ ነው። እኛም እሱን ውይይቶች እያደረግን ነው ከውጭ ጉዳይ ሚኒስቴር ጋርም ጭምር ቅርስ ባለስልጣን እኛም በጋራ ሆነን። ስለዚህ የመጨረሻ ውሳኔ በእኛ እንደ ሀገር የመወሰን ካልሆነ በስተቀር በዩኔስኮ በኩል ተጠናቋል። ሰነድ አይቷል። በአካል መጥተው ተመልክተዋል። በሰነድ የጻፍነውን በአካል አረጋግጠዋል። እንደሱ አይነት ፊድባክ ተሰጥቶናል። አሁን በእኛ በኩል ግን እንደ ሀገር በተለይም ፌዴራል መንግስቱ ከኛም ጋር እየተመካከርን ነው። ቁርጥ ያለ ውሳኔ ግን መወሰን ያስፈልጋል። በቅርብ የመጡ አዳዲስ ሀሳቦች ስላሉ ማለት ነው። ከዚህ ከአባይ ፖለቲካ ጋር የሚያያዝ ጫና ሊፈጥርብን ይችላል በሚል ስጋቶች እየተነሱ ነው። በእኛ በኩል ግን ጣናን ጭስ አባይን መጠበቅ አለብን። ዩኔስኮ ስላለን ሳይሆን ተፈጥሮ ሀብታችን መጠበቅ አለብን። እየጎዳ ነው። በእንቦጭ እየጎዳ ነው። በደለል እየጎዳ ነው። በፍሳሽ እየጎዳ ነው። የውሃ መጠኑ የኢንፍሎና አውትፍሎ መጠኑ ባለመመጣጠን ጣናን እየጎዳ ነው። ስለዚህ እኛ ዩኔስኮ ስላስገደደን ሳይሆን ተፈጥሮ ሀብታችን መጠበቅ የሚጠቅመው ለራሳችን ስለሆነ መጠበቅ አለብን ብለናል። ከዚህ በኋላ ጣና ላይ ማንም ዝም ብሎ እንደፈለገ ብድግ እያለ ግንባታ የሚገነባበት፣ ፍሳሽ የሚለቅበት፣ እየገባ የሚያርስበት፣ አጠቃላይ ሀይቁን የሚጎዳበት ሁኔታ አይኖርም። ተቋም እናቋቁምለታለን። ጣና ሀይቅን የሚጠብቅ ተቋም ካልቸራልም ናቹራል ሀብቱ ነው። ይሄ ለዩኔስኮ አስመዘገብነውም አላስመዘገብነውም ነው። ምክንያቱም የኛ ሀብትነቱ የኛ ስለሆነ መጠበቅ አለብን። አሁን እየተጎዳ ነው ብለን እናምናለን። የተቋማት ቅንጅት የለም። ኢንቨስትመንት ቢሮ የኢንቨስትመንት ፍቃድ ሲሰጥ የኛን ተቋም ያማክርበት አሰራር የለም። ቅርስ ነው። በፈር ዞን ላይ ነው ያለው፣ ኮር ዞን ላይ ነው ያለው። የት ነው? በስንት ሜትር ርቀት ነው ከሀይቁ ኢንቨስትመንት መሰጠት ያለበት? ብዙ ችግሮች ነው ያሉት። የባህር ዳር ከተማ ሆቴሎች ፍሳሽ ብዙ ችግር ነው እያደረሱ ያሉት። በገጠሩ በማዕከላዊ ጎንደር፣ በደቡብ ጎንደር ያሉ አርሶ አደሮች በዙሪያው የሚያርሷቸው እየገፉ የሚያርሱት እርሻ በደለል እንዲሞላ እየተደረገ ነው። የአፈርና ውሃ ጥበቃ ስራችንን እንደ ከዚህ ቀደሙ በደንብ ባለማጠናከራችን ምክንያት ከፍተኛ ደለል እየገባ ነው። አንዳንድ መጠነኛ ኃይል የሚያመነጩ የኃይል ማመንጫዎች እንደ ጭስ አባይ አይነት ያሉ የሚያመነጩት ኃይል መጠን እዚህ ግባ የሚባል አይደለም፣ ግን ጣናን እየጎዱት ነው። ጭስ አባይ እየተጎዳ ነው። በነገራችን ላይ በዩኔስኮ ከሚመዘገበው ሰነድ ውስጥ ጭስ አባይን አብረን አካተነዋል። ከጣና እስከ ጭስ አባይ ያለው ኮሪደር ነው እንዲመዘገብ የፈለግ ነው እና ጭስ አባይ የዓለም ቅርስ ሆኖ ይመዘገባል። ልክ እንደ ላሊበላ እንደ ፋሲል ይታወቃል። ከዚህ በኋላ ጭስ አባይ ግን እኛ መጠበቅ አለብን። እሱንን እየሰራን ነው። ምክክሮቹንም ከላይ እናስቀጥላለን ብለን እናስባለን። ትንሽ በዚህ ምክንያት ዩኔስኮ ከኛ ውሳኔ እየጠበቀ ነው። የመጨረሻውን አሳውቁን እያለ ነው። የፌዴራል መንግስቱ ደግሞ የናቹራል ፓርቱን አስወጥተን ባህላዊውን ብቻ ብናስመዘገብ የሚል ሀሳብ አለ። ያልተቋጨ ነገር ግን አለው። በእኛ በኩል ግን ያለውን አጠናቀናል። ሁለተኛው የማይዳሰስ ቅርስ በፍጥነት እስካሁን ኢትዮጵያ ካስመዘገበች አማራ ክልል ያላስመዘገበም ያልነው የማይዳሰስ ቅርስ ነው። የአገው ፈረሰኞች ባህልን ቅርስ ጥናት እንዳዲስ በዚህ አንድ አመት ውስጥ እንዳዲስ ከልሰን የቅርስ ባለስልጣን ሰዎችን ጠርተን እዚህ ባህር ዳር ከተማ ወርክሾፕ አካሄደን እንደገና ባለፈው አመት አሁን በዘንድሮ አመት በነበረው የአገው ፈረሰኞች ባህል ተጨማሪ ምስሎችን ወስደን ለዩኔስኮ ዶክመንቱ ተጠናቆ እስካሁን በሚዲያም አናውንስ አላረግነውም። የመጀመሪያ ነው የሚሆነው። ኦልሬዲ ዶክመንቱ ለዩኔስኮ ገብቷል። የጥናት ሰነዱና እንደገና በቪዲዮ የተቀረጸ ባህሉ የሚያሳይ ነው። ስለዚህ ኢትዮጵያ ለሚቀጥለው አመት ያ ማለት አሁን በቃ ከፊታችን በሁለት አመት አንድ ጊዜ ነው ማይዳሰስ ቅርስ አንድ ሀገር ማስመዝገብ የምትችለው። ስለዚህ 2027 በፈረንጆቹ የዛሬ አመት ኢትዮጵያ ለዩኔስኮ ያቀረበችው ኦልሬዲ ያስገብተዋለች። ያስገባችው የአገው ፈረሰኞች ባህል ነው። በቀጣዩ የዩኔስኮ ጉባኤ የአገው ፈረሰኞች ባህል የአገው ፈረስ ባህል ነው። በነገራችን ላይ የፈረሰኞችን ክብረ ባህል ኢንክሉድ ያደርጋል። ግን በአጠቃላይ የአገው ከፈረስ ጋር ያለውን ባህል የሚያጠቃል ካልቸሩ ነው። ይሄ ሆርስ ካልቸሩ ነው የሚመዘገበው። ዩኔስኮም ሰነዱን መረከቡን አረጋግጦልናል። እሱ ወደ ኋላ የሚመለስ ነገር ይኖረዋል ብለን አናስብም። ያለቀ ጉዳይ ነው። ኦልሬዲ አገሪቷ ወስና ቀጣይ እንደ ኢትዮጵያ የአገው ፈረስ ባህል ይመዝገብልኝ ብላ አስገብታለች። እሱን እናስመዘግባለን። የሾንኬ መንደር በጣም ታሪካዊ መንደር ነው። ከ700 ዓመት በላይ እድሜ ያስቆጠረ አውሮፓውያን በዛ ዘመን ጫካ ውስጥ ሲኖሩ
እኛ ግን እጅግ ዘመናዊ ህንጻዎችን ቤቶችን ገንብተን ተራራ ላይ አሁን ድረስ የኢንጂነሪንግ ባለሙያዎች የሚደመሙበትን የግንባታ ጥበብ በአንድ አካባቢ ገንብቶ የሚኖር ህዝብ የአርጎባ ህዝብ አለን። የሾንኬ መንደር እሱን ለዩኔስኮ ለማስመዝገብ ወሎ ዩኒቨርሲቲ እያጠናው ነው። እስከዚህ ዓመት መጨረሻ ጥናቱ ይጠናቀቃል ብለን እናስባለን። እሱ ሲጠናቀቅ በቀጣይ እናስገባለን። ሻዲያ ሸንዲ እና ሸንዳ በዓልን በተቀናጀ መንገድ ለማስመዝገብ ስምምነቶች አሉን። እነዚህንና ቀጣይ ደግሞ በግጭት አፈታት ስርዓቶቻችን እነዘወልድን እና አበጋረን በደንብ እያጠናን የማስመዝገቡን ስራ እንቀጥላለን። ቅርሶች እንዲሁም የተለያዩ ባህላዊ ሁነቶቻችን የታሪካችን የአብሮነታችንና የማንነታችን መገለጫዎች ናቸውና እነዚህን ጠብቆ ለትውልድ በማስተላለፍ በኩል አሁን ካለው ትውልድ እንዲሁም ከማህበረሰቡ ምንድነው የሚጠበቀው? የመጨረሻ ጥያቄ። አመሰግናለሁ። ከምንም በላይ አሁን ይሄን ሁሉ የምንለው አለየነውም ጠገነውም በዓለም ቅርስነት አስመዘገብነውም የውጭ ቱሪስት መጥቶ ጎበኘውም ገንዘብ ያገኘንበትም ፋይዳ የለው። በጣም ፋይዳ የሚኖረው እኛ እንደ ትውልድ እኛ እንደዚህ ዘመን ጄኔሬሽን ከአባቶቻችን ታሪክ ከአባቶቻችን ቅርስ ስንማር ስንነሳሳ የራሳችንን የዚህ ዘመንን ታሪክ ጽፈን ለማለፍ ስንነሳሳ ነው ያ ሁሉ ልፋት ዋጋ የሚኖረው። ለምሳሌ ይሄ ትውልድ በአባይ ጉዳይ ከ100 ዓመት በኋላ ይታሰባል። ለዘመናት አባይን ስናንጎራጉረው ስንቆጭበት የነበርነውን አባይን ገድበን አጠናቀን ፊቱን ወደ ሀገሩ እንዲያዞር ያደረገ ትውልድ ነው። ይሄ አሁን ልማት ነው። አሁን ትልቅ የዲፕሎማሲ ስኬት ነው። የመንግስትና የህዝብ ቁርጠኝነት ማሳያ ነው። ነገ ግን ታሪክ ነው። ከ50 ከ100 ዓመት በኋላ ቅርስ ነው። ቢኮዝ የመጀመሪያው ስለሚሆን ከዚህ በኋላ ብዙ ግድቦችን ስለምንሰራ ብዙ አባይ ላይ ልማት ላይ ስለምንሰራ የመጀመሪያው ግን ታሪክ ሆኖ ይመዘገባል። ልክ እንደዛ ሁሉ ይሄ ዘመንስ ምንድነው ጽፎ የሚያልፈው ታሪክ? በአባቶቹ ታሪክ እንደተኮፈሰ የአባቶችን ታሪክ እንደዘከረ የጀግና ልጅ ነኝ እንዳለ ነው ወይ የሚያልፈው የሚለው ሁላችንም ጥያቄ ሊፈጥርብን ይገባል ብዬ አስባለሁ። ስለዚህ ማወቅ፣ መጠበቅ፣ መንከባከብ፣ ከትውልድ ወደ ትውልድ ማስተላለፍ ፊዚካል ቅርሱን ብቻ ሳይሆን ያንን ፊዚካል ቅርስ የሰራውን አስተሳሰብ የሰራውን ስለንቦና የሀገር ለምሳሌ ጎንደር ቤተ መንግስታት ስናነሳ ኢትዮጵያን እንዴት አንድ አድርጎ የመምራት ህሳቤ ምን እንደነበረ ትመለከትበታለህ። እንደ ሀገር አርበኛ መሆንን ትውልዱ ሊማርበት ሊነሳሳበት በአስተሳሰብ ይዞ እየተማረበት ከመጥፎ ታሪካችን ትምህርት ወስዶ በዚህ ዘመን ላለመድገም የራሳችን ጥረት የምናደርግበት ከአባቶቻችን በጣም ጥሩ ታሪኮች ደግሞ እኛ ተነሳስተን የዚህ ዘመን ልማት የዚህ ዘመን ስራ የነገው ዘመን ቅርስና ታሪክ መሆኑን አውቀን የምንነሳሳበት መሆን አለበት ብዬ አስባለሁ። ቅርስን በመዘከር በማስተዋወቅ እና የነዛ ጀግኖች ልጅ ነኝ በማለት ብቻ አገር አይለወጥምና ሁላችንም የዚህ ዘመን አርበኛ የዚህ ዘመን ጀግና ለመሆን እንነሳ የሚል የመጨረሻ ሀሳብ ነው ማንሳት ፈልገው። ዶክተር አየለ ናውጤ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ፣ በተለይም የቅርሶችን ጥበቃና እንክብካቤ በተመለከተ ሰፋ ያለ ማብራሪያ ስለሰጡን በዛሬ ወቅታዊ ዝግጅታችን ስም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ይህንን አጀንዳ አማራ ሚዲያ ኮርፖሬሽን ትልቅ የህዝብ አጀንዳ መሆኑን በማሰብ በተደጋጋሚ በዜናም በፕሮግራሞችም ከፍተኛ ሽፋንና ድጋፍ እያደረጋችሁልን ነውና እኔም በባህል ቱሪዝምና ስፖርት ቢሮ ስም ስለምታደርጉልን ድጋፍ በጣም አመሰግናለሁ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ወቅታዊ ዝግጅታችን የተከታተላችሁትን ይመስላል። በተለይም ደግሞ በአማራ ክልል ያሉ ቅርሶች ጥበቃና እንክብካቤ ምን ይመስላል በሚለው ጉዳይ ላይ ከአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየለ ናውጤ ጋር ነው ቆይታ ያደረግነው። በካሜራው ደመላሽ ሙሴና አዝመራው ሞገስ አብረውን ቆይታ አድርገዋል። የፕሮግራሙ አዘጋጅና አቅራቢ ተስፋውን ታምር ነበርኩ። መልካም ጊዜ ይሆንላችሁ። ሰላም ሁኑ።